ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን በዕለተ ሐሙስ የምሳ ሰዓቱ ስፖርታዊ ጉዳዮችን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ከልብ አድርገን ነው የምናመሰግነው። ይሄ ሁለተኛው ቻናላችን ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ በየሰዓቱ የምንለቃቸውን በተለይ ከዝውውር ጉዳዮች ጋር ትኩረታቸውን ያደረጉ መረጃዎችን ወደ እናንተ እንዲደርሱ እንድታደርጉ የቻናሉን ሰብስክራይብ የማድረግን ምልክቱን ከዛ በተጨማሪ ደግሞ ኖቲፊኬሽኑንም ማብራታችሁን አትርሱ። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከዝውውር ጉዳዮች ጋር አያይዘን የማንቸስተር ዩናይትድ፣ የቼልሲን፣ የአርሰናልን፣ የሊቨርፑልን፣ የሪያል ማድሪድን፣ ባርሴሎናም ሌሎችንም ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እናነሳለን። የጥር ተጫዋቾች የዝውውር መስኮት ሊከፈት በጣት የሚቆጠሩ ቀናቶች ከመቅረታቸው ጋር በተያያዘ እነሱን ጉዳዮች እያነሳን ነው ቆይታን የምናደርገው። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ፏድባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወጣቱ አማካይ ኮቢ ማይኖ በኦልድ ትራፎርድ በአሰልጣኝ ሩበን አሞሪም እቅድ ውስጥ ባለመካተቱ በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን የመልቀቅ ዕድሉ እየሰፋ መጥቷል ተብሏል። ኮቢ ማይኖ በዚህ የውድድር ዓመት እጅግ ፈታኝ ጊዜን እያሳለፈ ነው የሚገኘው። እስካሁን በፕሪሚየር ሊጉ አንድም ጨዋታ በቋሚነት አልጀመረም። በአጠቃላይ 11 ጨዋታዎች ላይ የተሳተፈ ቢሆንም አስሮቹ ግን በሊጉ ከተቀያሪ ወንበር ተነስቶ ጥቂት ደቂቃዎችን የተጫወተባቸው ናቸው። ይህም ደግሞ በአሰልጣኝ ሩበን አሞሪም ስር ያለውን ዝቅተኛ ተቀባይነትም በግልጽ የሚያረጋግጥ ጉዳይ ነው። ምንም እንኳን እንደ ባየር ሚኒክ ያሉ ክለቦች ፍላጎት ቢያሳዩበትም ኮቢ ማይኖ በፕሪሚየር ሊጉ የመቆየት እድሉ ሰፊ እንደሆነ ነው የሚገመተው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኪት ዋይንስ ማንቸስተር ዩናይትድ በ2026 አደም ዋርተንን ለማስፈረም ያለው እቅድም ኮቢ ማይኖ ከክለቡ እንዲወጣ በር እንደሚከፍትለት ነው የተነገረው። ለተጫዋቹ ፊርማ ደግሞ ቼልሲ ቀዳሚው እጩ እንደሚሆን ይነገራል። ኬት ዋይነስ ሲናገሩ ለኮቢ ማይኖ በጣም ኢፍትሐዊነት ነው ብዬ አስባለሁ ሲል ይናገራል። ሜኑ ተሰጥኦ በከንቱ እያባከነ ያለ ተጫዋች ነው ሲልም ጭምር ነው የተናገረው። በሆነ ምክንያት በአሰልጣኝ ሩበን አሞሪም አይን ውስጥ አልገባም። አሰልጣኙ ተጫዋቹ ከእሳቸው የጨዋታ ስልት ጋር እንደማይሄድም ያምናሉ። ዩናይትዶች ደግሞ አደም ዋርተንን ዋነኛ ኢላማቸው ለማድረግ መወሰናቸው ኮቢ ማይኑ ራሱን በቼልሲ ቤት በድጋሚ እንዲፈልግም የሚያደርገው ይመስለኛል ሲል ነው የሚናገረው። እኔ እየሰማሁት ያለውት ወሬ ይህንን ነው። ይህም ደግሞ ለኮቢ ማይኑ ጥሩ ይሆናል። ከዚያም ደግሞ ወጥቶ ወደፊት መራመድ እንዳለበትም ጭምር ያስባል ሲልም ጭምር ነው ኪት ዋይንስ የሚናገረው። ኮቢ ማይኖ በ2023/24 የውድድር ዓመትም ወደ ዋና ቡድን ሲያድግ በዩናይትድ ቤት ትልቅ ተስፋ ተጥሎበት እንደነበር እናስታውሳለን። በዩሮ 2024ም ለእንግሊዝ ብሔራዊ ቡድን በቋሚነት መሰለፉም በሀገሪቱ ውስጥ ካሉ ምርጥ ተሰጥኦዎችም አንደኛው እንደነበር ያስመሰከረበት ነው። ተጫዋቹ ይህንን ብቃቱን በሌላ ክለብ ማሳየት የሚችል ከሆነ ማንቸስተር ዩናይትድን በ2026 መልቀቁ በእርግጥም ሊያስቆጨው ይችላል ተብሎ ነው የሚጠበቀው። የአርሰናሉ አሰልጣኝ ሚኬል አርቴታም ከክለባቸው ጥቅም ይልቅ ስለ መጪው ክረምት የዓለም ዋንጫ ለሚያስቡ ተጫዋቾች ግልጽ ማስጠንቀቂያን አስተላልፈውላቸዋል። በተለይ አርቴታ አርብ ዕለት በሰጡት ጋዜጣዊ መግለጫ እንደ ኢታን ንዋኔሪ እና ጋብሪኤል ሄሱስ ያሉ ተጫዋቾች በክለቡ በቂ የመጫወቻ ደቂቃዎችን ባለማግኘታቸው በብሔራዊ ቡድን ስብስብ ላይ ስለሚኖረው ተጽዕኖ ተጠይቀው ነበር። በተለይም የ18 ዓመቱ ኢታን ንዋኔሪ በእንግሊዝ ብሔራዊ ቡድን ውስጥ የመካተት እድል ቢኖረው ዘንድሮ ግን በአርሰናል በቋሚነት የጀመረው በ3 ጨዋታዎች ላይ ብቻ ነው። አርቴታ ተጫዋቹ አሁን ላይ ስለ ዓለም ዋንጫ ማሰባቸው በጣም መጥፎ ነው ሲሉ ጭምር ነው በመግለጽ ጉዳዩን ያጣጣሉት። አርቴታ ሲናገሩ ስለ ዓለም ዋንጫ ቅድሚያ መስጠት፣ አሰልጣኙ ሲናገሩ እንደኔ እምነት ያኛው በጣም መጥፎ አቀራረብ ነው። ተጫዋቾች ሊኖራቸው የሚገባው አቀራረብ በቡድን ውስጥ በተቻለ መጠን በቋሚነት ለመሰለፍም መጣር መሆን ይኖርበታል። ሌላኛው ነገር የጥረት ውጤት ነው። አንድ ሰው ለዓለም ዋንጫ ብሎ ቅድሚያ የሚሰጠው ነገር ካለ ያኔ እኛ ትልቅ ችግር ውስጥ ነን ማለት ነው ሲል ይናገራል አርቴታ። ለኢታን ንዋኔሪ የተሰጠው እድል አርቴታ ንዋኔሪ እድል እያገኘ አይደለም የሚለውን ጥያቄም ሲከላከሉ ተጫዋቹ በ18 ዓመቱ ነው ለክለቡ 50 ጨዋታዎችን ማድረጉን የጠቀሱት። በእንግሊዝ እግር ኳስ በዚህ እድሜው ላይ ሆኖ ይህንን ያክል ጨዋታ ያደረገ ስንት ተጫዋች እንዳለ ማየት ይፈልጋሉ በማለትም ነው ኢታን ንዋኔሪ በቂ እድል እያገኘ መሆኑን ያስረዳው። አርቴታ ተጫዋቾቻቸው ትኩረታቸው አሁን ባለው የክለቡ ውድድር ላይ ውጤት ላይም ብቻ እንዲያተኩር ይፈልጋሉ። በብሔራዊ ቡድን ውስጥም ቦታ ለማግኘት የሚደረገው ጥረትም በክለብ ደረጃ የሚታይ ብቃት ላይ የተመሰረተ መሆን እንዳለበት ጭምር ነው አጽንኦት ሰጥተው እየተናገሩ የሚገኙት ሚኬል አርቴታ።
የቼልሲው ተከላካይ አክሰል ዲሳሲ በጥር ተጫዋቾች የዝውውር መስኮት ከክለቡ እንደሚለቅ በሰፊው እየተነገረ ነው የሚገኘው። የ27 ዓመቱ ተጫዋች በለንደኑ ክለብ መደበኛ የመሰለፍ ዕድልን በማጣቱ ቋሚ ተሰላፊ ሆኖ የሚጫወትበትን ሌላ ክለብ መፈለግም ጀምሯል የሚል መረጃ ወጥቷል። እንደ ዲፌንሳ ሴንትራል ዘገባ ከሆነ አክሰል ዲሳሲ በቼልሲ ቤት የወደፊት ቆይታው የሌለው ሲሆን ወኪሉ ደግሞ ተጫዋቹን ለሪያል ማድሪድም አቅርቦታል። ሪያል ማድሪድም ተጫዋቹን እስከ ውድድር ዓመቱ መጨረሻም በውሰት ለማስፈረም ያለውን ፍላጎት ማየቱ ትኩረት የሚስብ ጉዳይ ነው። የቀድሞ የሞናኮ ተከላካይ በፍሬንች ሊጓንም ጥሩ ብቃትን ማሳየት ቢችልም ወደ እንግሊዝ ካቀና በኋላ ግን ነገሮች እንደታሰቡ አልሆኑለትም። ሪያል ማድሪድ እንግዲህ በተከላካይ ክፍሉ ላይ ጥራትን የሚፈልግ በመሆኑ ዲሳሲ በውሰትም መውሰድ ምንም አይነት የገንዘብ ኪሳራ ስጋትም የሌለበት ወይም ኖ ሪስክም የሆነ አማራጭ ሊሆን ይችላል። ምንም እንኳን ሪያል ማድሪድ በተከላካይ ክፍሉ ላይ እንደ አይደር ሚሊታኦ ያሉ ተጫዋቾች በጉዳት ቢታጡም ክለቡ ግን ለአጭር ጊዜ የሚቆይ ዝውውሮችን ለማድረግ ፍላጎት እንደሌለው ነው ዘገባው የሚያሳየው። ይህ ማለት ሪያል ማድሪድ የውድድር ዓመቱን አሁን ባሉት ተጫዋቾች ለመጨረስ መወሰኑን የሚያሳይ ነው። ዲሳሲ በበኩሉ የወደፊት እጣ ፈንታው በፍጥነት ለመወሰን ይኖርበታል። በዚህ ዕድሜው ክልል ላይ እንግዲህ ሆኖ በቼልሲ ተቀያሪ ወንበር ላይ መቀመጥም ለሙያው አይጠቅመውም። ሪያል ማድሪድም ተጫዋቹን የሚፈልገው ከሆነ ሌሎች አማራጮችን መመልከት ሳይኖርበት እንደማይቀር ነው መረጃው የሚጠቁመው። ቶተንሃም በቶማስ ፍራንክ አፈጻጸም ባለመርካቱ ምትክ አሰልጣኝን እያሰበ ነው ተብሏል። የቶተንሃም ሆትስፐርስ አሰልጣኝ ቶማስ ፍራንክ የወደፊት ቆይታው አጠራጣሪ ሊሆን ነው የመጣው። አሁን ላይ የዴንማርካዊው አሰልጣኝ ቡድን ደካማ አፈጻጸምን እያሳየ በመምጣቱ ምክንያትም በደጋፊዎች ዘንድ ያለው ቅሬታም ከቀን ወደ ቀን እየጨመረ ነው የመጣው። ፍራንክ በ2025 ክረምት ላይ የቶተንሃም ኃላፊነትን ቢረከቡም ቡድኑ ግን ወጥ የሆነ ውጤትን ማምጣት ባለመቻሉና በአራት ውስጥም የመግባት ህልሙ እየራቀ በመምጣቱ ከፍተኛ ትችቶች እየደረሰባቸው ነው የሚገኘው። ከወኪሎቹ ጋር ቅርበት ያላቸው ምንጮችም እንደተናገሩት ከሆነ በቶተንሃም ውስጥ ስለ አሰልጣኙ የረጅም ጊዜ ቆይታ ውይይቶች ተጀምረዋል። ቶማስ ፍራንክን ለመተካት ደግሞ የቀድሞ አሰልጣኝ ማውሪዚዮ ፖቼቲኖ ዋነኛ እጩ ተደርገው ነው የሚታዩት። ምንም እንኳን የክለቡ ባለቤቶች ቶማስ ፍራንክ ሀሳባቸውን እንዲተገብሩና ቡድኑን እንዲያረጋጉ ተጨማሪ ጊዜ መስጠትም ቢፈልጉም ከትዕይንቱ በስተጀርባ ግን ውጤቱ ካልተስተካከለ የውድድር ዘመኑ ይበላሻል የሚል ስጋትም እንዳላቸው ጭምር ነው በአመራሮቹ ዘንድ የተነገረው። ቶተንሃም በኖቲንግሃም ፎረስትን በተለይ በተሸነፈበት ጨዋታ በጣም ዝቅተኛ እንቅስቃሴን ያሳየውና በጣም ተበሳጭተዋል የሚል መረጃ እየወጣ ይገኛል። አሁኑኑ የአሜሪካ ብሔራዊ ቡድን አሰልጣኝ የሆኑት ማውሪዚዮ ፖቼቲኖ ክለቡን ለ2019 የቻምፒየንስ ሊግ ፍጻሜ ማድረሳቸው የክለቡን ባህል ጠንቅቀው ማወቃቸው ለቦታው ተመራጭ ያደርጋቸዋል። ከፖቼቲኖ በተጨማሪ ቶተንሃም የሚከተሉት ሁለት የፕሪሚየር ሊግ አሰልጣኞችም በዝርዝር ውስጥ አካቷል። ኦሊቨር ግላርሰን ክለቡን ለኤፍኤ ካፕም ድል ያበቁትና ጠንካራ የታክቲክ ብቃትም ያላቸው ናቸው። ማርኮ ሲልቫ የፉልሃም አሰልጣኝ በውስን በጀትም በፉልሃም ድንቅ ስራን የሰራ ነው። በተጨማሪም ክለቡ በጥር የዝውውር መስኮትም የ29 ዓመቱን አማካይ ለመሸጥም ዝግጁ መሆኑን ጭምር የሚያሳዩ ነገሮችን ነው የሰማ ነው። ከዚሁ ከቶተንሃም ጋር በተያያዘ ግን ቶተንሃም በስፔን ላሊጋ ለሚገኘው ቪያሪያልም በውሰት የሰጠውን ማኖር ሶሎሞንን ክለቡን ለቆ ለመውጣት በመዘጋጀቱ በቅርቡ ወደ ቀድሞ ቡድኑ ሊመለስ ይችላል ተብሏል። ክንፍ ተጫዋቹ ባለፈው ክረምት ነበር የቶተንሃም ስቴዲየም ለቆ የሄደ ቢሆንም የውሰት ውሉ ግን አሁን ላይ ሊቋረጥ እንደሚችል ተነግሯል። ማኖር ሰለሞን በቪያሪያል በቂ መሰለፍ ዕድልን ለማግኘት ሲቸገር ቆይቷል። እስካሁን በሁሉም ውድድሮች ላይም የታየው በ10 ጨዋታዎች ብቻ ነው። አንድ ግብ አስቆጥሮ 4 ግብ ደግሞ አጋጣሚዎችን ቢያመቻችም በአሰልጣኝ ማርሲሚሊያኖ ጋርሲያ ቶራል እቅድ ውስጥ ግን ያለ ተጫዋች አይደለም። ይህም ተጫዋቹ ክለቡን ሊለቅ እንደሚችል አመላካች ፍንጭ ሆኗል። ማኖር ሰለሞን ከቪያሪያል ጋር ያለው የውሰት ስምምነትን ማቋረጥ ይቻላል። እንደ ዘገባዎቹ ጥቆማ ከሆነ ሶሎሞን በቪያሪያል በሚገኘው አነስተኛ የጨዋታ ጊዜ ደስተኛ አይደለም። በመሆኑም የጥር ተጫዋቾች የዝውውር መስኮት ሲከፈት ወደ ቶተንሃም ለመመለስም ይፈልጋል። የሁለቱ ክለቦች መካከል ባለው የውሰት ስምምነት ላይም ተጫዋቹ በራሱ ፍላጎትም ውሉን እንዲያቋርጥም የሚፈቅድ አንቀጽ በመኖሩ በላሊጋው ክለብ ውስጥ ያለው ቆይታ እንዲያበቃ ያስችለዋል። ሶሎሞን በጥር ወር ወደ ቶተንሃም መመለሱ በክለቡ ምቹ ባይሆንም ተጫዋቹ በውሰት ለመውሰድ የሚፈልጉ ክለቦች ግን አልጠፉም። ዌስትሃም ለተጫዋቹ ፍላጎት እንዳለው ያሳየ ሲሆን በቅርቡ ደግሞ ባለፉት የውድድር ዘመናት በኤላንድ ሮድ ስኬታማ ቆይታን ማድረጉን ተከትሎ ሊድስ ዩናይትድ በድጋሚ ሊያስፈርመው እንደሚችልም እየተነገረ ነው የሚገኘው። ሶሎሞን ከቶተንሃም ጋር እስከ 2027 እና 28 የውድድር ዘመን መጨረሻ ድረስም የሚያቆይ ውል አለው። ስለዚህም ክለቡ ተጫዋቹን በጥሩ ዋጋም ለመሸጥ እድል አለው።
ከቪያሪያል ቀድሞ ከተመለሰ ተጫዋቹን መሸጥም የተሻለ አማራጭ ቢሆንም በጥር ወር ግን ከሌላ የውሰት ዝውውር ውጪ የተሻለ ነገር የሚፈጥሩበት እድልም ጠባብ ነው ተብሏል። የሶሎሞን ሁኔታ በምን መልኩ እንዲቋጭም ወደፊት የሚታይ ቢሆንም የቪያሪያል ቆይታውን አቋርጦ ቢመለስ ግን የሚጠበቅና የሚያስደንቅ አይሆንም ተብሎ እንደሚታሰብ ነው መረጃዎች የወጡት። ባለፈው እሁድ በተደረገው እንግዲህ ከአሁኑ እሁድ ሳምንት በፊት በተደረገው ታይን ዊር ደርቢ ኒውካስል በታሪካዊ ተቀናቃኙ ሰንደርላንድ መሸነፉን ተከትሎ ባለፉት 24 ሰዓታት ውስጥም በታይንሳይድ አካባቢ ከፍተኛ ቁጣን መስፈኑን የሚያሳዩ መረጃዎች ሲወጡ ነበር። በተለይም በስታዲየም ኦፍ ላይት ቡድናቸው በደካማ አፈጻጸም ማሳየቱን ተከትሎ የኒውካስል ዩናይትድ ደጋፊዎች ትችትም ወደ አሰልጣኝ ኤዲ ሃው አቅጣጫ በከፍተኛ ሁኔታ ሲያመራ እንደነበር የተነገረው ይህ ሽንፈት ኒውካስል እስካሁን እያሳለፈ ላለው አሳዛኝ የውድድር ዘመንም ሌላ ተጨማሪ ነገር ነው የሆነው። በተለይ በዛ ሽንፈት ምክንያትም ቡድኑ በፕሪሚየር ሊግ የደረጃ ሰንጠረዥም ከወገብ በታች ላይ ለመቀመጥ ተገዷል። ምንም እንኳን በቻምፒየንስ ሊጉና በካራባኦ ካፕ ጥሩ እየተጓዙ ቢሆንም ካለፈው የውድድር ዘመን አንጻር ግን የቡድኑ ብቃት በከፍተኛ ሁኔታ ነው መቀነሱ የተነገረው። በዚህ ሳምንትም ቅዳሜ ባደረጉት ጨዋታ ቸልሲን 2-0 እየመሩ 2-2 በሆነ ውጤት ማጠናቀቃቸውን እናስታውሳለን። ደጋፊዎች ኤዲ ሃው ቡድኑን ከዚህ በላይ ሊያራምደው ይችላሉ ወይ የሚሉ ጥያቄዎችን እያነሱ ቢሆንም የኒውካስል ባለቤቶች ግን የተለየ አቋም ነው ያላቸው። እንደ ዘገባዎቹ ጥቆማ ከሆነ የሳዑዲው የህዝብ ኢንቨስትመንት ፈንድ አሁንም አሰልጣኙን መደገፉን ነው የሚቀጥለው። ኤዲ ሃው ቡድኑን ለሁለት ጊዜ ለቻምፒየንስ ሊግ ማብቃቱና የካራባኦ ካፕ ዋንጫን ማሸነፉ በባለቤቶቹ ዘንድ አሁንም አመኔታ እንዲኖሩ አድርጓል። ኒውካስል በክረምቱ የዝውውር መስኮት እንደ ማሊክ ቲያው፣ አንቶኒ ኤላንጋ እና ዩኤን ዊስ ያሉ ተጫዋቾችን ለማስፈረምም 250 ሚሊዮን ፓውንድ አካባቢ ወጪ አድርጓል። ይህ ሆኖ ሳለ የቡድኑ ብቃት የማሽቆልቆሉ ደግሞ ደጋፊዎችን ቢያሳስብም ኤዲ ሃው ግን ሁኔታዎችን እንዲያስተካክል በሚቀጥሉት ሳምንታትና ወራት ጊዜ ይሰጠዋል ተብሎ ነው የሚታሰበው። ለረጅም ጊዜ የወደፊት ቆይታው አጠራጣሪ ሆኖ የቆየው ኤዲ ሃው በኒውካስል ዩናይትድ ቆይታው ድንቅ ስራዎችን ሰርቷል። ነገር ግን አሁን ባለው ውጤት ብቻ መዘናጋት የለበትም። የታይንሳይዱ ክለብ በአውሮፓ ውስጥ ካሉ ምርጥ ክለቦች አንዱ ማድረግም ትልቅ ምኞት አለው። አሁን ባለው ሁኔታ ግን ምንም እንኳን በቻምፒየንስ ሊጉ ጥሩ ቢሆንም ከዚህ ግባቸው ግን የራቁ እንደሆነ ነው መረጃዎቹ የሚጠቁሙት። ባርሴሎና የመሃል ሜዳውን ለረጅም ጊዜ ለማጠናከር በማሰብ ኮቢ ማይኖን ከማንቸስተር ዩናይትድ ነጥቆ ለመውሰድም ደፋር ሙከራን እያደረገ መሆኑ ተገልጿል። ሆኖም ግን ዲፌንሳ ሴንትራል የተሰኘው የስፔን መገናኛ ብዙሃን እንደጠቆመው ብሉግራናዎቹ ከሀገር ውስጥ ተቀናቃኛቸው ሪያል ማድሪድ ከፍተኛ ፉክክር ነው የሚጠብቀው። ይህ የ20 ዓመት የእንግሊዝ ብሔራዊ ቡድን ተጫዋች በእንግሊዝ እግር ኳስ ውስጥ ስማቸው በስፋት ከሚነሱ ወጣት ተጫዋቾች አንደኛው ቢሆንም በአሰልጣኝ ሩበን አሞሪም ስር በኦልድ ትራፎርድ ያለው ሁኔታ ግን አሳሳቢ የሆነ መጥቷል። ኮቢ ማይኖ ከፈርጉሰን ዘመን በኋላ ከዩናይትድ አካዳሚ ከወጡ ምርጥ ተጫዋቾች አንደኛው ተደርጎ ቢቆጠርም ከዚህ የውድድር ዓመት የመጀመሪያ ተሰላፊ ቡድን ውስጥ ግን የመሰለፍ እድል በማጣቱ ወደ ውጭ ሀገር ሊያመራ ይችላል የሚሉ ግምቶች እንዲባባሱ አድርጓል። እንደ ዘገባዎች ከሆነ ኮቢ ማይኖ የጨዋታ ጊዜ የማግኘት ሲልም ባለፈው የክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ ለመውጣት ጥረት አድርጎ ነበር። ሆኖም ግን ማንቸስተር ዩናይትድ ተጫዋቹ የቡድኑ የረጅም ጊዜ እቅድ አካል መሆኑን በመግለጽም የቀረቡለትን ጥያቄዎች ሙሉ በሙሉ ውድቅ አድርጎ ነበር። ለተጫዋቹ ቅርብ የሆኑ የመረጃ ምንጮች እንደሚጠቁሙት ኮቢ ማይኖ በቂ የመሰለፍ እድል ባለማግኘቱ ተበሳጭቷል። በእግር ኳስ ሕይወቱም ለማነቃቃትም ምናልባት ከኦልድ ትራፎርድ ውጪ መጫወትን ይፈልጋል ነው የተባለው። በጥር ወር በውሰት እንዲወጣ ሀሳቦች ቢቀርቡም በአፍሪካ ዋንጫው ወቅት ግን ዩናይትድ በመሃል ሜዳ ተጫዋቾቹ እጥረት ስለገጠመው በዝውውር መስኮቱ አጋማሽ ላይ ተጫዋቹን መልቀቅ ከባድ ይሆናል ተብሎ ነው የሚታሰበው። ባርሴሎና ኮቢ ማይኖን እንደ ምርጥ የረጅም ጊዜ ኢንቨስትመንትና በአሰልጣኝ ሃንስ ፍሊክ ስርም ለሚገነባው የመሃል ሜዳም ተገቢ ተጫዋች እንደሆነ ነው የሚያምኑት። ክለቡ እንደ ጋቪ፣ ፔድሪ እና ፈርሚን ሎፔዝ ያሉ ወጣት ኮከቦች ላሉት ስብስብም እንደዚህ አይነት አዲስ ጉልበትና ጥንካሬን መጨመርም ነው የሚፈልጉት። ከፋይናንስ አኳያ ባርሴሎና አሁንም በላሊጋው ጥብቅ የካፒታል ቁጥጥር ስር በመሆኑ ተጫዋቹን በጥሬ ገንዘብ ገዝቶ ለመውሰድም ሊቸገር ይችላል። ዘገባው እንደሚያመለክተው ክለቡ ተጫዋቹን በውሰት ወስዶ በኋላ ላይም በቋሚነት የመግዛት መብትም ወይም ደግሞ ኦፕሽን ቱ ባይ ያለበት ስምምነትንም ሊከተል ይችላል። ይህም በቅርቡ ሌሎች ተጫዋቾችን ያስፈረመበት መንገድ ይሆናል ተብሎ ይታሰባል። ለባርሴሎና ነገሩን ይበልጥ የሚያከብደው የሪያል ማድሪድ ፍላጎት መጨመር ነው። ሎስ ብላንኮቹ ለቡድናቸው ጥራትና ጥንካሬን ይጨምራል ብለው በማመናቸው ስለ ተጫዋቹ ሁኔታ መጠየቅ መጀመራቸውን ነው ዘገባው የጠቆመው። ዩናይትድ በበኩሉ በተለይም በዚህ የውድድር ዓመት የመሃል ሜዳው ላይ ወጥ የሆነ አቋምን እያሳየ ባልሆነበት ወቅትም ኮቢ ማይኖን ለመልቀቅ ፍላጎት የለውም።
ሆኖም ግን ተጫዋቹ በድጋሚ ለመልቀቅም ግፊት ካደረገ ወይም ባርሴሎና ዩናይትድ የሚፈልገውን የዋጋ ግምት የሚያሟላ ጥያቄን ካቀረበ ሁኔታዎችም ሊቀየሩ እንደሚችሉ ነው የተገለጸው። የቀድሞው የቶተንሃም ሆትስፐርስ ሊቀመንበር ሎርድ አለን እንግዲህ ክለቡ በኖቲንግሃም ፎረስት በተሸነፈበት ጨዋታ ላይ አሁን ባሉበት አሰልጣኝ ቶማስ ፍራንክ ላይ ያለው ጫና ስለበረታ ክለቡ የርገን ክሎፕን በመሾም ደፋር ለውጥ እርምጃን እንዲወስድም ጥሪ አቅርበዋል። ነገር ግን በጣም ከባድ የሚሆን ይመስላል። ምክንያቱም የርገን ክሎፕ በእንግሊዝ ፕሪምየር ሊግ ከዚህ በኋላ ከሊቨርፑል ውጭ እንደማያሰለጥኑ ተናግረዋል። ስፐርስ በአሁኑ ወቅት በሊጉ የደረጃ ሰንጠረዥ ከወገብ በታች የሚገኙ ቢሆንም ከመሪው አርሰናልም በጣም በረጅም ርቀት ነው ዝቅ ብለው የተቀመጡት። ምንም እንኳን አርሰናል ከሰሜን ለንደን ተቀናቃኙ በጣም ርቆ ቢገኝም ስፐርስ ግን ቢያንስ በሊጉ ከአራት ውስጥ ለመግባትም ይፎካከራል ተብሎ ይጠበቅ ነበር። ቡድኑ አሁንም ከአራተኛ ደረጃ ካለው ቼልሲ በጣም በሰፊ ርቀት ነው የሚገኘውና በመሆኑም እድል ቢኖረውም በቶማስ ፍራንክ ስር ግን ወጥ የሆነ አቋምን ማሳየት ተስኖታል። ከ1991 እስከ 2001 በክለቡ ባለቤትነት የነበሩት እኚሁ ነጋዴ እንግዲህ አለን የተባሉት ሰው በኤክስ ገጻቸው ላይ ቅሬታቸውን የገለጹ ሲሆን የክለቡን እቅድም ሊቀይር ይችላል ያሉትን መፍትሄ እንካችሁ ብለዋል። በሉዊስ ቤተሰብ ወይም የክለቡ ቤተሰቦች ባለቤቶችም ከፍተኛ ሀብት በጥር ወር የርገን ክሎፕን ቢቀጥሩ ለሁሉም አሸናፊ የሚያደርግ ሁኔታ ይፈጥራል፣ ለተጫዋቾቹ የሚሆን ብዙ ገንዘብና ታላቅ አሰልጣኝ የሚኖራል ሲሉ ጭምር ነው የሚናገሩት። ባለፈው እንግዲህ በሲቲ ግራውንድ የደረሰው ሽንፈት በቶማስ ፍራንክ ስርም ወጥ ያልሆነ ጉዞን እያደረገ ለሚገኘው ቶተናም ሌላኛው ዝቅተኛው ነጥብ ሆኗል። ከብሬንትፈርድ ደግሞ መጥተው ሊሾም የነበረው ተስፋ ቢኖርም ቡድኑ ግን ለአጨዋወቱ ማስተካከል ተስኖታል። አሁን ያለው የአቋም መውረድም በአሰልጣኙ የወደፊት ቆይታ ላይ ጥያቄዎችን እንዲያስነሳ ያደረገ ትልቅ ጉዳይ ነው። ስፐርስ ካለፉት 7 የሊግ ጨዋታዎችን ማሸነፍ የቻሉት አንዱን ብቻ ሲሆን ይህም በአርሰናል 4-1 የተሸነፉበት የሰሜን ለንደን ደርቢን ጨዋታ ያካትታል። ክለቡ በአሁኑ ወቅትም በችኮላ እርምጃ ለመውሰድ ባይፈልግም ስለሚመጡ ተተኪ አሰልጣኞች ግን በውስጥ ውይይቶችን እንደጀመሩ ነው የሚነገረው። ከ10 ዓመታት ስኬታማ ቆይታ በኋላ በ2024 ሊቨርፑልን የለቀቁት የርገን ክሎፕ አሁን በዓለም አቀፍ እግር ኳስ ውስጥ ከሚፈለጉ ታላላቅ አሰልጣኞች መካከል አንደኛው ናቸው። በእሳቸው መሪነት ሊቨርፑል የፕሪሚየር ሊግን፣ የቻምፒየንስ ሊግን፣ ኤፍኤ ካፕን፣ የዓለም ክለቦች ዋንጫን ማሸነፋቸው ይታወሳል። ምንጮች እንደሚናገሩት ቶማስ ፍራንክ መቸገሩ ከቀጠለ ቶተናም የእሳቸውን ተተኪ ይለያል ተብሎ እንደሚታሰብ ነው መረጃዎቹ በትልቁ እየወጡ የሚገኙት። ክሪስታል ፓላስ ከኦሊቨር ግላርሰን ፍላጎት በመቃረን ኮከቡን በጥር ሊሸጠው ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ክሪስታል ፓላስ አሰልጣኝ ኦሊቨር ግላርሰን ካፕቴናቸውን በክለቡ ለማቆየት ቢፈልጉም ተከላካዩ ማርክ ጉሂን ለመሸጥ ግን እየተዘጋጁ ነው። ይህ እንግሊዛዊ ተከላካይ ከውል ስምምነቱ ጋር በተያዘ ከሴልኸርስት ፓርክ ሊለቅ እንደሚችል በተደጋጋሚ ሲነገር ቆይቷል። ጉሂ በሚቀጥለው ዓመት ነፃ ወኪል ወይም ፍሪ ኤጀንት የሚሆን ሲሆን በሴልኸርስት ፓርክም አዲሱ ላይ መፈረም ፍላጎት እንደሌለው ለክለቡ በግልጽ አስቀምጦላቸዋል። ምንም እንኳን በሚቀጥለው ክረምት ላይም በነፃ ሊያጡት የሚችሉበት እድል ቢኖርም ኦሊቨር ግላርሰን ግን ተጫዋቹን እስከ ውድድር ዓመቱ መጨረሻ በክለቡ እንዲቆይ ነው የሚፈልጉት። ይሁን እንጂ የፓላስ የበላይ አመራሮች በጥር የዝውውር መስኮት ተጫዋቹን በመሸጥ የተወሰነ ገንዘብን ማግኘት ነው እቅዳቸው። ሚኪ ብራውን ለፉትቦል ኢንሳይደር እንደተናገሩት ፓላስ ከዝውውሩ ገንዘብ ለማግኘት ሊፈተን ይችላል። ይህም ከአሰልጣኝ ኦሊቨር ግላርሰን ደስ የሚል ዜና ላይሆን ነው የሚችለው። ፓላስ ከጉሂ ጋር በተያዘ በጣም አስቸጋሪ ሁኔታ ውስጥ ነው ያለው ሲል ነው ሚኪ ብራውን የሚናገረው። ኦሊቨር ግላርሰን በውድድር ዓመቱ አጋማሽ ላይ ቁልፍ ተጫዋቹን ካፕቴኑን ከምርጥ ተጫዋቾቹ አንዱ የሆነውን ጉሂን ማጣት በጭራሽ አይፈልግም። በጨዋታ ረገድ በሊጉ የደረጃ ሰንጠረዥም ወደ ላይኛው የመውጣትና በአውሮፓ የኮንፈረንስ ሊግ በማሸነፍም ምኞት ባላቸው በዚህ ወቅት ላይ በጥር ወር እንዲለቅ መፍቀድም ትልቅ አደጋ ሊኖረው እንደሚችል ያስባሉ። ችግሩ ግን ለክሪስታል ፓላስ አመራሮች ተጫዋቹን መሸጥ በጣም አጓጊ መሆኑ ላይ ነው። ባለፈው በጋም ሊለቁት ተቃርበው ነበር ክረምት ላይ። ያ ካልሆነም ደግሞ በአሰልጣኙ ተቃውሞ ምክንያት ነው የከሸፈው። ስለዚህም አሁንም በድጋሚ ለመሸጥ እንደሚፈተኑ ጥርጥር የለውም። ፓላስ አሁን የዚህኛውን የመካከለኛውን ተከላካይም የማል ተከላካዩን የወደፊት ዕጣ ፈንታ በተመለከተ በሁለት ምርጫዎች ላይ መካከል ተወጥሯል። ከገንዘብ አንጻር ማርክ ጉሂን በጥር ወር መሸጥ በነፃ ከማጣት ይልቅ የተሻለው አማራጭ ነው። ይሁን እንጂ በዘንድሮው የውድድር ዓመት የግብ እንግዲህ ግምት ውስጥ ካስገባን ግን በጣም ወሳኝ የሆነውን ተጫዋች አሁን ላይ ማጣት ለቡድኑም ሆነ ለአሰልጣኙ በጣም ትልቅ ድንገተኛ ምት ነው የሚሆነው። ተጫዋቹ እንዲለቅ ከተፈቀደ ኦሊቨር ግላርሰን በጥር ወር ከፍተኛ ብቃት ያለው ተተኪ እንዲፈርምላቸው ይፈልጋሉ። ባለፈው ክረምት የማርክ ጉሂን ዝውውር እየገደቡት ኦሊቨር ግላርሰን ሲሆኑ ያ ውሳኔያቸው በሜዳ ላይም ለፓላስ ትልቅ ስኬትን አስተዋጽኦንም እንዳደረገ እየተመለከትን
ኤቨርተን ነው። ክሪስታል ፓላስ በአሁኑ ወቅት በሊጉ 5ኛ ደረጃ ላይ የሚገኝ ሲሆን ከሊጉ መሪ አርሰናልም በ10 ነጥብ ብቻ ርቆ ድንቅ የውድድር ዓመትን እያሳለፈ ነው የሚገኘው። ይሁን እንጂ ግላርሰን የውድድር ዓመቱ ሁለተኛው አጋማሽ ያለ ተደማጭም ካፕቴናቸው ለማቀደም ሊገደዱ እንደሚችሉ የሚያሳዩ መረጃዎች እየወጡ ነው የሚገኘው። ዌስትሃም ዩናይትድ በፕሪሚየር ሊጉ ከወራጅ ቀጠና ስጋት ለመውጣት በጥር ወርም ቡድኑን ለማጠናከር እቅድ አለው። እንደ ኑኖ ኤስፔንቶ ሳንቶ መሻሻልም አለበት ብለው ከለዩቸው የቡድኑ ክፍተቶችም አንዱ የተከላካይ መስመሩ ሲሆን በቅርብ ሳምንታት ዝውውር ለመፈጸምም እንዲቻል የታለሙ ተጫዋቾችም ዝርዝር ተዘጋጅተዋል። ዌስትሃም በፕሪሚየር ሊጉ 32 ግቦችን በማስተናገድ ሶስተኛው ብዙ ግብ የተቆጠረበት ክለብ ነው። ከነሱ የባሰ ታሪክ ያላቸው ወልቭስ 35፣ በርንሌ 33 ብቻ ናቸው። ይህንንም ከግምት ውስጥ በማስገባት አንድ ወይም ሁለት ተከላካዮችን ወደ ለንደን ስቴዲየም ማምጣቱ ተገቢ ሊሆን ይችላል። አንደኛው ኢላማ የቀድሞ የሊድስ ዩናይትድ የመሃል ተከላካይ ቻርሊ ክሪስዌል ሊሆን ይችላል። እንደ ሃመርስ ኒውስ ዘገባ ከሆነ ዌስትሃም በጥር ተጫዋቾች የዝውውር መስኮት ክሪስዌልን ለማስፈረም ፍላጎት አለው። የ23 ዓመቱ ተጫዋች የሊቨርፑልና የኒውካስል ትኩረትን የሳበ ቢሆንም የዌስትሃምን የመከላከል ችግር ለመፍታት ተመራጭ ተጫዋች ተደርጎም ተወስዷል። ክለቡም ዝውውሩን በተቻለ ፍጥነት ለማጠናቀቅም እቅዶችን ይዟል። ክሪስዌል እንደ አውሮፓውያኑ አቆጣጠር በ2024 ከሊድስ ዩናይትድ ወደ ፈረንሳዩ ቱሉዝ ካመራ በኋላ ድንቅ ብቃትን እያሳየ ይገኛል። ባለፈው ክረምትም እንግሊዝ ከ21 ዓመት በታች የአውሮፓ ዋንጫ እንድታሸንፍም የረዳ ሲሆን አሁን ደግሞ ከዌስትሃም ዩናይትድ ጋር ወደ ፕሪሚየር ሊጉ ሊመለስ ይችላል። ዌስትሃም ዩናይትድ በጥር ወር ተከላካይ ለማስፈረም እንዳለበት ምንም ጥርጥር የለውም። እንደ ማክስ ኪልምን እና እንዲሁ ዣን ክሌር ቶዲቦ ያሉ ተጫዋቾች በዚህ የውድድር ዘመን ከሚጠበቅባቸው ብቃት ማሳየት ባለመቻላቸው ክለቡ ግቦችን በቀላሉ እያስተናገደ ነው። ክሪስዌልን ማስፈረም በተለይም የዝውውር ዋጋው ብዙ የማይጠየቅ መሆኑ ለክለቡ ጥሩ አማራጭ ያደርገዋል። ዌስትሃም ለክሪስዌል ጥያቄ ያቀርባል አያቀርብም የሚለው ወደፊት የሚታይ ነው። ተጫዋቹ ግን በእጩነት ከተያዙት ውስጥም አንደኛው መሆኑ ነው የተረጋገጠው። ማንቸስተር ዩናይትድ አዲስ አማካይ ተጫዋች ለማስፈረም የሚፈልግ ቢሆንም ይህንን ለማድረግ ግን አሁን ካሉት ተጫዋቾች አንዱን መሸጥ እንዳለበት ይጠበቃል። በአሁኑ ደረጃ በኦልድ ትራፎርድ ያለው ፋይዳ አነስተኛ በመሆኑ ለሽያጭ ቀዳሚው እጩ ማኑኤል ኡጋርቴ ነው። ኡጋርቴ በ2024 ክረምት ከፓሪስ ሰን ዠርሜን በ50 ሚሊዮን ዩሮ ወይም 44 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድን የተቀላቀለ ቢሆንም በዚህ የውድድር ዘመን የመሰለፍ ዕድልን ለማግኘት ተቸግሯል። በፕሪሚየር ሊጉ በቋሚነት የጀመረው በሁለት ጨዋታዎች ላይ ብቻ ሲሆን ክለቡ እንደ ካርሎስ ባሌባ ወይም አደም ዋርተን ያሉ ተጫዋቾችን ለማስፈረም ማቀዱ ደግሞ በአሰልጣኝ ሩበን አሞሪም ስር ያለውን ተመራጭነትም የበለጠ ዝቅ እንዲል ያደርገዋል። በዚህ ምክንያትም ተጫዋቹ ክለቡን የመልቀቅ ዕድሉ ሰፊ ነው የተባለው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሚኪ ብራውን ማንቸስተር ዩናይትድ ለኡጋርቴ የሚቀርቡ ጥያቄዎችን ለማየትም ፍቃደኛ መሆኑን ገልጿል። ተጫዋቹ ፈላጊዎቹ እንደማይጠፉበት ይታመናል። ሚኪ ብራውን ሲናገርም ሩበን አሞሪም ማኑኤል ኡጋርቴን በእቅዳቸው ውስጥ አላካተቱትም፣ በቋሚነት ለመሰለፍም ብቁ መሆኑን እንዲያሳይም እድል በተሰጠው ጊዜ ሁሉ ያሳየው ብቃትም በጣም አነስተኛ ነበር። በቀላል አነጋገር ለዩናይትድ የሚመጥን ደረጃ ላይ አይደለም። በመጨረሻም አሰልጣኙ የራሳቸውን ውሳኔ የመወሰን ነጻነት ይሰጣቸዋል። እንደተሰማው ከሆነ ሩበን አሞሪም ገንዘብ ለማሰባሰብ ሲሉ ኡጋርቴን እንዲሄድ ይፈቅድለታል። ያገኘውንም ገንዘብ ቡድኑን ለማጠናከር ይውላል ተብሎ ነው የሚታሰበው። የመሃል ሜዳው የክለቡ ዋነኛ የትኩረት አቅጣጫ እንደሆነ ግልጽ ነው። እዚያ ቦታ ላይ መጠናከር ይፈልጋሉ። ስለዚህም እሱን መልቀቅ ማለት ሌላ ሰው ማምጣት ይፈልጋሉ ማለት ነው። ይህን ደግሞ ማድረግም ከቻሉ በእርግጠኝነት ይሞክሩታል። ኡጋርቴን ፈላጊዎቹ እንደማይጠፉበት ጥርጥር የለም። ኡጋርቴ በማንቸስተር ዩናይትድ ቤት ፈታኝ ጊዜን እያሳለፈ ስለሆነ ክለቡን መልቀቁ ተገቢ ይመስላል። ዩናይትድ ለፓሪስ ሰን ዠርሜንም የሚከፈለውን ሁሉ ገንዘብ መልሶ ለማግኘት ቢቸገርም ለምትኩ የሚሆን ጥሩ የዝውውር ዋጋ ግን ሊያገኝ ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ውድ ቤተሰቦቻችን ሁለተኛው የዩቲዩብ ቻናል ላይ ትገኛላችሁ። አዲስ ስፖርት ልዩን ስታደምጡ ቆይታን አደረጋችሁ። የተለያዩ ሀሳቦችንም ከዝውውር ጉዳዮች ጋር አነሳን። እኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናዬን ወደ እናንተ ለማድረስ እወዳለሁ። ስላደመጣችሁኝም ከልብ አድርጌ ነው የማመሰግነው። ፉአድ ባሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግበት ፕሮግራምን ይዘን የምንቀርብ ነው የሚሆነው። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ ይሆንላችሁ።